ጤና ይስጥልኝ ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። የአልቡርሃን ጦር ከህወሓት ጋር በመሆን ጥቃት ሊከፍት እንደሚችል ተነገረ። ሱዳን ከኢትዮጵያ በሚያዋስናት የምስራቁ ድንበር በኩል አዲስ ወታደራዊ ግንባር ለመክፈት እንቅስቃሴዎች መጀመሯ ተነግሯል። ይህ የሶስት ሀገራት መገናኛ የሆነው ስፍራ ላይ የበላይነት ለመውሰድ የሚደረገው ጥረት እንደቀጠለ ነው። በዚህ ምክንያትም ሱዳን ከኢትዮጵያ በምስራቅ በኩል የሚያዋስናት ድንበር አቅራቢያ ላይ አዲስ ወታደራዊ ግንባር ለመክፈት በዝግጅት ላይ እንደሆነች የሱዳን ኦፊሴላዊ ምንጮች ገልጸዋል። አዲስ ውሳኔ መጣው ኢትዮጵያ ታጣቂ ኃይሉን አርኤስኤፍ እና የነሱ ደጋፊ የሆኑ ቅጥረኞችን በሁለቱ ድንበር አቅራቢያ ስልጠና ወስደው ብሉ ናይል ክልልን እንዲያጠቁ ፈቅዳለች በሚል እንደሆነ አልጀዚራ ያናገራቸው የሱዳን መንግስታዊ ምንጮች ተናግረዋል። የሱዳን መንግስት ምንጮች እንደገለጹት የኢትዮጵያ ባለስልጣናት ከሌሎች ቀጠናዊ ኃይሎች ጋር በመተባበር ከፈጥኖ ደራሽ ሰራዊት ጋር ወታደራዊ ቅንጅት ፈጥረዋል ሲሉን የከሰሱት የኢትዮጵያ መንግስት ሁለቱን ሀገራት በሰሜን ምስራቅ በሚያዋስነው በቤንሻንጉል ጉሙዝ ክልል ዋና ከተማ በሆነችው አሶሳ ከተማ በኩል ለፈጥኖ ደራሽ ኃይሎች የጦር ተሽከርካሪዎች፣ መድፍና የጠለፋ መሳሪያ ስርዓቶች እንዲቀርብ ማድረጓን ሱዳኖች እንደሚያውቁ የዜና ምንጮቹ አክለዋል። እንደ ተንታኞች ገለጻ ኢትዮጵያ በሱዳን ጦርነት ጣልቃ ለመግባቷና ሱዳን ከፍቷል ያለችው የጦር ግንባር የህዳሴ ግድብ መገኛ ቀጠና በመሆኑ ከግብጾች ቀጠናዊ ወታደራዊ እንቅስቃሴ ጋር ተዳምሮ ለኢትዮጵያ ስጋት ሊሆን ይችላል ተብሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ያወጣው አዲሱ የአሜሪካ ብሔራዊ ደህንነት ስትራቴጂ የዩናይትድ ስቴትስ ከዚህ ቀደም በአፍሪካ ላይ ስታራምድ የነበረውን አካሄድ ሙሉ በሙሉ የሚቀይር መሆኑ ተነገረ። ግጭትን መከላከልና መፍታት የአዲሱ ስትራቴጂ ዋና ምሰሶ መሆኑ የተገለጸ ሲሆን የአፍሪካ ቀንድ ደግሞ ቅድሜ የሚሰጠው አካባቢ ነው ተብሎ ተለይቷል። ሰነዱ በኢትዮጵያ በኤርትራና በሶማሊያ ያሉትን ዘላቂ ውጥረቶች አጽንኦት በመስጠት ያለ ቅድመ መከላከል ዲፕሎማሲ ብቅ የሚሉ የግጭት ምንጮች ሊባባሱ እንደሚችሉ ያስጠነቅቃል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ያወጣው አዲሱ የአሜሪካ ብሔራዊ ደህንነት ስትራቴጂ ዩናይትድ ስቴትስ ከዚህ ቀደም አፍሪካ ላይ ስታራምደው የነበረውን አካሄድ ሙሉ በሙሉ የሚቀይር መሆኑ ተነግሮለታል። ግጭትን መከላከልና መፍታት የአዲሱ ስትራቴጂ ዋና ምሰሶ መሆኑ የተገለጸ ሲሆን የአፍሪካ ቀንድ ደግሞ ቅድሜ የሚሰጠው አካባቢ ነው ተብሎ ተለይቷል። ሰነዱ በኢትዮጵያ በኤርትራና በሶማሊያ ያሉ ዘላቂ ውጥረቶችን አጽንኦት በመስጠት ያለ ቅድመ መከላከል ዲፕሎማሲ ብቅ የሚሉ የግጭት ምንጮች ሊባባሱ እንደሚችሉ ያስጠነቅቃል። አዲሱ የአሜሪካ ሰነድ በአጠቃላይ በአፍሪካ ቀንድ በተለይም ደግሞ በኢትዮጵያና በኤርትራ መካከል የተፈጠረውን ቀውስ ወደ ጦርነት እንዳይቀየር ያለመ ነው። በተጨማሪም ስትራቴጂው በዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ መካከል ያለውን አለመግባባት እንዲሁም በሱዳን ያለውን ጦርነት ጨምሮ በሌሎች ችግር ባለባቸው ቀጠናዎች ለሚካሄዱ ድርድሮች አሜሪካ የድርሻዋን ለመወጣት ያላትን ፍላጎት አሳይቷል። ስትራቴጂው በአፍሪካ አንዳንድ አካባቢዎች የእስላማዊ ታጣቂዎች እንቅስቃሴ መነሳቱን በተመለከተ ማስጠንቀቂያ ቢሰጥም ዩናይትድ ስቴትስ በአህጉሪቱ የረዥም ጊዜ ወታደራዊ ቆይታ ከማድረግ እንደምትቆጠብም አበክሯል። በኢኮኖሚው ረገድ ስትራቴጂው ዋሽንግተን በውጭ እርዳታ ከሚመራው ሞዴል ወደ ኢንቨስትመንትና እድገት መርህ ለመሸጋገር ያላትን ዓላማ ያሳየ ሲሆን ይህም የአፍሪካን የተፈጥሮ ሀብትና ኢኮኖሚያዊ እምቅ አቅም ለመጠቀም ያለመ ነው ተብሏል። በተጨማሪም የሁለቱ ወገን ተጠቃሚነትን የሚያሳድጉ የንግድ ትስስሮችን ለማጠናከር በሚደረገው ጥረት እንደ አጓ ያሉ ነባር ማዕቀፎች ላይ ሊደረጉ የሚችሉ ማሻሻዎችም ጠቁሟል። የኃይል ዘርፉና ወሳኝ የሆኑ የማዕድናት ልማት ለአሜሪካ ኢንቨስትመንት እንደ ፈጣን እድሎች የቀረቡ ሲሆን ስትራቴጂው የአሜሪካ ኩባንያዎች በኒኩለር ኃይል፣ በፈሳሽ የተፈጥሮ ጋዝና በነዳጅ ቴክኖሎጂዎች መስፋፋት የተሻሻለ ሚና ሊጫወቱ እንደሚችሉ አስቀምጧል። እነዚህ ዘርፎች ለአስተዳደሩ ጠንካራ ገቢን የሚያስገኙ ከመሆናቸውም በላይ በአሜሪካ በዓለም አቀፍ ወሳኝ ማዕድን አቅርቦት ሰንሰለት ውስጥ ያላትን ተወዳዳሪነት እንደሚያሳድግም ተጠቁሟል። በአጠቃላይ አዲሱ የብሔራዊ ደህንነት ስትራቴጂ የአሜሪካ በአፍሪካ ተሳትፎ ይበልጥ በንግድ ላይ ያተኮረ መሆኑን የሚያመላክቱ ሲሆኑ ኢኮኖሚያዊ ሽርክናዎችን ከቀጠናው መረጋጋት ጋር በማያያዝ የአፍሪካ ቀንድን በዲፕሎማሲ ቅድሚያ ከሚሰጣቸው ቀጠናዎች መሃል አስቀምጧቸዋል።
ህወሓት ለጦርነት ዝግጅት በግዳጅ ገንዘብ ማሰባሰብ ጀመረ። የትግራይ ድርጅቶች ጦርነቱ ሊጀመር ነው በሚል በህወሓት ገንዘብ እንዲያዋጡ ግዳጅ ተጥሎባቸዋል። ይህን ተከትሎ ህዝቡ ላይ ከፍተኛ ጫና ተፈጥሯል። በሌላ በኩል ከትግራይ ወደ ኤርትራ የሚሻገረው ህገወጥ ነዳጅ በስፋት እየተካሄደ መሆኑ ተሰምቷል። የትግራይ ክልል ጊዜያዊ አስተዳደርና የህወሓት አመራሮች በክልሉ ውስጥ ያለውን የገንዘብ እጥረት ለመቅረፍና የጦር ጉዳተኞችን የህክምና እርዳታ ለማግኘት በሚል ሽፋን ከፍተኛ መጠን ያለው ገቢ በግዴታ ለመሰብሰብ የሚያስችል ሰነድ አዘጋጅተው ወደ ስራ መግባታቸውም ተገልጿል። የተዘጋጀው የገቢ ማሰባሰቢያ እቅድ ሰነድ እንደሚያመለክተው በአጠቃላይ ከ6.7 ቢሊዮን ብር በላይ ለመሰብሰብ ታቅዷል። ይህ ገንዘብ በዋነኛነት የሚሰበሰበው የተለያዩ የህብረተሰብ ክፍሎችና የንግድ ተቋማት ላይ ጫና በማድረግና አዳዲስ የገቢ ምንጮችን በመጠቀም ነው። የእቅዱ ዓላማዎችና የገንዘብ ክፍፍሉ በወጣው ሰነድ መሰረት በአጠቃላይ ሊሰበሰብ ከታሰበው ከ6.7 ቢሊዮን ብር ውስጥ 1 ቢሊዮን ብር በትግራይ ሰራዊት የጦር ጉዳተኞች የህክምና እርዳታ ለማዋል ታቅዷል። 5.7 ቢሊዮን ብር ደግሞ የክልሉን የገንዘብ እጥረት ለመቅረፍና ሌሎች ክልላዊ እቅዶችን ለማሟላት ይመደባል። የገቢ ማሰባሰቢያው ዘመቻው በየደረጃው የሚገኘውን የህብረተሰብ ክፍል መሰረት ያደረገ እንዲሆን ተደርጎ እየተንቀሳቀሰ ይገኛል። ከዚህ ባለፈ በተገኘው መረጃ መሰረት የገንዘብ ማሰባሰቢያ ሰነድ ቢዘጋጅም በአሁኑ ወቅት በትግራይ ክልል ውስጥ አስቸኳይ ህክምና የሚያስፈልገው የቲፒኤልኤፍ ሰራዊት የሌለ መሆኑ ተጠቅሷል። ይህም የጦር ጉዳተኞች የህክምና ሽፋን የሚለው ሰበብ ለገንዘብ ማሰባሰቢያ ዋነኛ መሸፈኛ እንደሆነ ጥያቄዎችን አጭሯል። ይህ በእንዲህ እንዳለ የአዲስ ሪፖርት የትግራይ ተባባሪ ያነጋገራቸው እንዳሉት ወደ ኤርትራ የሚጋዘው ነዳጅና ሸቀጣሸቀጥ ከኮንትሮባንድ አልፎ ህጋዊ መስሏል። ስለሆነም የፌዴራል መንግስት ድንበሩን ሊዘጋ ይገባል ብሏል። ከዚህ ቀደም በዘገባው ያነጋገራቸው ከፍተኛ መኮንን ህወሓት ያሞላቀቀው መንግስት ነው፣ አሁን መከላከያ ቢመጣ ህዝብ በእልልታ ይቀበላል ማለታቸው ተነግሯል። አንድ ከፍተኛ ባለስልጣን ከአስመራ አዲስ አበባ መግባታቸው ተሰማ። ባለስልጣኑ ከቀናት በፊት በአዲ ሃሎ ቤተ መንግስት ከትራምፕ ኢሳያስ አፈወርቂ ጋር የመከሩ ሲሆን ትናንት ደግሞ አዲስ አበባ ገብተው ከዶክተር ጌዲዮን ጋር መክረዋል። እኚህ ከፍተኛ ሚኒስትር ከአስመራ ወደ አዲስ አበባ ያመላለሳቸው ጉዳይ የኤርትራ ውጥረት ነው። አዲስ አበባና አስመራን ለማደራደር ሀያላን ሀገራት እየተንቀሳቀሱ ነው። ቻይና ቀዳሚ ሆናለች። ከቀናት በፊት ማለትም ሰኞ በአስመራ ከፕሬዝደንት ኢሳያስ አፈወርቂ ጋር የተወያዩት የቻይና የአፍሪካ ቀንድ መልእክተኛው በትናንትናው ዕለት በአዲስ አበባ ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ተወያይተዋል። ውይይቱ በቀጠናዊ ጉዳዮች ላይ ያተኮረ ነው። ጠቅላይ ሚኒስትር አብይ አህመድ ከሁለት ወር በፊት በፓርላማ ባደረጉት የመክፈቻ ንግግር ሀያላን ሀገራትን እንዲያደራድሩ ጠይቀው ነበር። ይህም ጥያቄ ተከትሎ ቻይናና ሩሲያ ከሌሎች ሀገራት በተሻለ ሁለቱን ሀገራት ማደራደር እንደሚችሉ ተንታኞች ሲናገሩ ቆይተዋል። የቻይናው ልዩ መልእክተኛ የሰሞኑ የአስመራና የአዲስ አበባ ጉዞ ከዚሁ ጋር የተገናኘ ሳይሆን እንዳልቀረም ተገምቷል። በትግራይ በተካሄደው ጦርነት ውስጥ የኢትዮጵያ መንግስት ደግፈው ሰራዊታቸውን አሰማርተው የነበሩት ኢሳያስ ጦርነቱን ካስቆመው የፕሪቶሪያ ስምምነት በኋላ ከጠቅላይ ሚኒስትር አብይ ጋር የነበራቸውን ጠንካራ ወዳጅነት አብቅቷል። በተለይም ጠቅላይ ሚኒስትሩ የኢትዮጵያ የባህር በር የማግኘት ጥያቄን አጥብቀው ማንሳታቸው በኤርትራ በኩል ስጋትን ከመፍጠር ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቅስ ይችላል የሚል ስጋትን ፈጥሯል። በጋምቤላ አስቸኳይ የሰዓት ገደብ ተጣለ። ገደቡ ከጸጥታ ሰዓት ጋር የተያዘ ነው ተብሏል። የጋምቤላ ከተማ አስተዳደር በከተማው ያለውን ወቅታዊ የጸጥታ ሁኔታ መነሻ በማድረግ ከትናንት ጀምሮ ተግባር የሚሆን አስቸኳይ ሰዓት እላፊ አውጇል። አስተዳደሩ ባወጣው መግለጫ መሰረት ማናቸውም የሰዎችና የተሽከርካሪዎች እንቅስቃሴ ከምሽቱ 1 ሰዓት ጀምሮ በጥብቅ ተከልክሏል። አስተዳደሩ በማህበራዊ ትስስር ገጹ ባሰራጨው መረጃ እገዳው ተግባራዊ መሆን የጀመረው ከትናንት ጀምሮ ሲሆን የከተማዋ ነዋሪዎችንም ሆኑ ተሽከርካሪዎች ባጃጅና ታክሲዎችን ጨምሮ ከምሽቱ 1 ሰዓት በኋላ መንቀሳቀስ አይችሉም። መግለጫው እገዳው የሚጠናቀቅበትን የጊዜ ገደብ እስከ ስንት ሰዓት እንደሚቆይ እንዲሁም ለስንት ቀናት እንደሚዘልቅ ዝርዝር ማብራሪያ አልሰጠም።
የከተማ አስተዳደሩ ለውሳኔው በምክንያትነት የጠቀሰው ከጸጥታ ጋር በተያያዘ የሚለውን አጠቃላይ ሐሳብ ብቻ ነው። ሆኖም ለጉዳዩ ቅርበት ያላቸው ወገኖችና የክልሉን ሁኔታ የሚከታተሉ ታዛቢዎች እንደሚሉት እርምጃው ሊወሰድ የቻለው በከተማውና በአካባቢው የተስተዋሉ የጸጥታ ስጋቶች በመኖራቸው ነው። ጋምቤላ ከደቡብ ሱዳን ጋር ያላት የድንበር አቀማመጥና አልፎ አልፎ የሚከሰቱ የድንበር ተሻጋሪ ታጣቂዎች እንቅስቃሴ ክልሉን ለጸጥታ ስጋት ተጋላጭ ሲያደርጉ ቆይተዋል። በተጨማሪም በቅርቡ በአንዳንድ የኢትዮጵያ አካባቢዎች ካለው የጸጥታ ለመረጋጋት ጋር ተይዞ የመንግስት የጸጥታ አካላት በከተማ ውስጥ ሊያካሂዱ ያሰቡትን የፍተሻ ወይም የኦፕሬሽን ስራ ሊኖር እንደሚችልም ይገመታል። ከምሽቱ 1 ሰዓት ጀምሮ እንቅስቃሴ መገደቡ በከተማዋ ምሽት ላይ የሚደረጉ የንግድና ማህበራዊ እንቅስቃሴዎች ላይ ከፍተኛ ተጽዕኖ እንደሚኖረው ይጠበቃል። በተለይም በሞቃታማ የአየር ንብረት የምትታወቀው ጋምቤላ አብዛኛው እንቅስቃሴ የሚከናወነው ምሽት ላይ በመሆኑ እገዳው በነዋሪዎች ላይ ጫና ሊፈጥር ይችላል። የከተማው አስተዳደር ህብረተሰቡ ለጸጥታ አካላት ትብብር እንዲያደርግ ያሳሰበ ሲሆን በቀጣይ ቀናት ስለ እገዳው ማሻሻያ ወይም ተጨማሪ መረጃ ሊሰጥ እንደሚችልም ይጠበቃል። በቲክቶክ በሚሊዮኖች የሚቆጠር ተከታይ ያለው አዶናይ ትናንትና ታስሯል። የታሰረበት ምክንያትም ታውቋል። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለውን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቋል። የፖሊስ መግለጫ እንደሚያመላክተው የቲክቶከሩ አዶናይ ብርሃነ መታሰር ሰሞኑን ከመልካም ስነ ምግባርና ከኢትዮጵያ ባህል ያፈነገጠ አለባበስ ለብሰው በአደባባይ በቴሌቪዥን የቀጥታ ስርጭት ላይ ከታዩ 5 ግለሰቦች ጋር ቀጥተኛ ግንኙነት አለው በሚል ነው። ፖሊስ ተጠርጣሪውን በቁጥጥር ስር ያዋለበትን ምክንያት ሲያስረዳ ግለሰቡ ከሌሎች ተጠርጣሪዎች ጋር በመሆን ከኢትዮጵያ ሕዝብና ሴት ጋር የማይጣጣምና ሕዝብን የሚያስቆጣ ተግባር ፈጽሟል በሚል ነው። በተለይም ክስተቱ በቴሌቪዥን የቀጥታ ስርጭት የታየ መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎት ነበር። ፌዴራል ፖሊስ በሰጠው መግለጫ አንዳንድ ግለሰቦች ሚዲያዎችን ኃላፊነት በጎደለው መልኩ መጠቀም ለዝናና ለገንዘብ ሲሉ ትውልድን የሚጎዳ ተግባር እየፈጸሙ መሆኑን ወንጅሏል። እውቅናና ገንዘብ ለማግኘት ብቻ በማሰብ በተለይም ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅም ተግባር እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገው ትግል ተግባር ተቀባይነት የለውም ያለው ፖሊስ ይህንን ለመከላከል የጀመረውን የምርመራና የቁጥጥር ስራ አጠናክሮ እንደሚቀጥል አስጠንቅቋል። ፖሊስ በጉዳዩ ላይ እያደረገ ያለው ምርመራን ሲያጠናቅቅ ዝርዝር መረጃ ይሰጣል ተብሎ ይጠበቃል።